ታሪክ ራሱን ይደግማል ይላሉ የፖለቲካና የጦርነት ተንታኞች። የታሪክ አዙሪት ደግሞ አንዳንዴ እጅግ በሚያስደንቅ ሌላ ጊዜ ደግሞ እጅግ በሚያሳዝን መልኩ በሰዎችና በአገራት ዕጣ ፈንታ ላይ ይጫወታል። ፈረንሳዊው የጦር ጀግና ናፖሊዮን ቦናፓርቲ በ1812 ወደ ሩሲያ ምድር ሲዘምት በክብርና በድል አክሊል ተመልሶ ፓሪስን በደስታ እንደሚያናውጣት ጥርጥር አልነበረውም። ይሁን እንጂ የሩሲያ አስቸጋሪ አየር ጠባይ፣ የጀነራሎቹ አለመናበብና የጠላት መሸሸግ ያንን ግዙፍ ሰራዊት ወደ ፍጹም ውድመት መራው። ከዓመታት በኋላ በ1980ዎቹ መጀመሪያ ላይ በተመሳሳይ መልኩ ታላቅ ወታደራዊ ዝግጅት፣ የቢሊዮኖች በጀትና መላው የአገሪቱ የሰው ኃይል የተንቀሳቀሰበት አንድ ግዙፍ ዘመቻ በምስራቅ አፍሪካ ምድር ተቀጣጠለ። ይህ ዘመቻ በኢትዮጵያ የጦር ታሪክ ውስጥ እጅግ ጎልቶ የሚታወሰው የቀይ ኮከብ ሁለገብ አብዮታዊ ዘመቻ ነበር። ይህ ዘመቻ ለኤርትራ አማጽያን ወይም ሻዕቢያ የመጨረሻው የሞት ፍርድ ለመስጠት የተወጠነ፣ ነገር ግን በታሪክ መዛግብት ላይ የማይደበዝዝ ጥቁር ጠባሳ ጥሎ ያለፈ ታሪካዊ ክስተት ነው። በታዋቂው ደራሲ በዓሉ ግርማ ኦሮማይ በተሰኘው ድንቅ ልቦለድ መጽሐፍ አማካኝነት ይሃው ሆኖ የተሳለው ይህ ታሪክ ከመጋረጃው በስተጀርባ የነበሩትን ውጥረቶች፣ ተስፋዎችና የመጨረሻ ሽንፈቶችን እንደሚከተለው እንቃኛለን። አብራችሁን ቆዩ። እንደ አውሮፓውያን አቆጣጠር በ1980ዎቹ መጀመሪያ ላይ ዓለም በሁለት ጎራ ተከፍላ የምትፋለምበት ቀዝቃዛ ጦርነት የተባለው ግዙፍ ዲፕሎማሲያዊና ወታደራዊ ፍጥጫ ጣሪያ የነካበት ወቅት ነበር። በአንድ በኩል በአሜሪካ የሚመራው የካፒታሊስቱ ጎራ፣ በሌላ በኩል ደግሞ በሶቪየት ኅብረት የሚመራው የሶሻሊስቱ ካምፕ የዓለምን ካርታ ለመቀራመት እርስ በርስ ይገፋፋሉ። በዚህ መሃል ቀይ ባህር ደግሞ የዚህ ፍጥጫ ዋነኛ ስልታዊ መተላለፊያ ሰርጥ ነበረች። ይችን ባህር የተቆጣጠረ የዓለምና የንግድን የወታደራዊ መስመር ይቆጣጠራል። በዚህ ወሳኝ የታሪክ መስቀለኛ መንገድ ላይ ነበር በዋሽንግተን ቤተ መንግሥት የተቀመጡት ፕሬዝዳንት ሮናልድ ሬገን አዲስና አስፈሪ ወታደራዊ ስትራቴጂ የነደፉት። አሜሪካ በቀይ ባህር አካባቢ ያላትን የበላይነት ለማሳየትና በኢትዮጵያ በኩል የተንሰራፈውን የሶቪየት ኅብረት ተጽዕኖ ለመክታት ወሰነች። ለዚህም ሲባል ኦፕሬሽን ብራይት ስታር ወይም የብሩህ ኮከብ ዘመቻ የተሰኘ ግዙፍ የባህርና የየብስ ወታደራዊ ልምምድ በቀይ ባህር ዳርቻ ላይ አወጀች። ከአጋሮቿ ከግብፅ፣ ከሱዳንና ከሶማሊያ ጋር በመሆን በደርግ መንግሥት አፍንጫ ስር የጦር መሳሪያዎቿን ማሳየት ጀመረች። የአሜሪካ የጦር መርከቦች በቀይ ባህር ሞገድ ላይ ሲንሳፈፉ፣ ወታደራዊ ጀቶች በሰማይ ላይ ሲያንቧርቁ፣ በአዲስ አበባ ከተማ በሚገኘው ቤተ መንግሥት ውስጥ የሚቀመጡት አንድ ሰው ግን ይህን ትዕይንት በትኩረት ይመለከቱ ነበር። እሳቸውም ሊቀመንበር መንግሥቱ ኃይለማርያም ነበሩ። እዚህ ጋር ታሪካዊ ንጽጽር ማድረጉን ነገሩን ይበልጥ ግልጽ ያደርገዋል። ይህ የሊቀመንበር መንግሥቱና የአሜሪካ ፍጥጫ የ1962ቱን ታዋቂ የኩባ የሮኬት ቀውስ በአሜሪካ ፕሬዝዳንት ጆን ኤፍ ኬኔዲና በሶቪየት መሪ ኒኪታ ክሩሽኬቭ መካከል የተደረገውን ፍጥጫ ያስታውሰናል። በወቅቱ አሜሪካ በቱርክ ምድር ላይ የኒኩሌር ሮኬቶችን ስታስቀምጥ፣ ክሩሽኬቭ በአሜሪካ አፍንጫ ስር በምትገኘው ኩባ ላይ የሶቪየት ሮኬቶችን በመትከል ምላሽ ሰጡ። ሁለቱም መሪዎች የዓለምን ፍጻሜ ሊያመጣ በሚችል የኒኩሌር ቃታ ላይ ጣቶቻቸውን አሳርፈው እርስ በርስ ተፋጠጡ። ኩራትና ክብር፣ ፍርሃትና የበላይነት ሽሚያ ታሪክን እንዴት ወደ ገደል አፋፍ እንደሚያመጣ የታየበት ክስተት ነበር። ልክ እንደዚህ ሁሉ ሊቀመንበር መንግሥቱ ኃይለማርያምም የአሜሪካን ብሩህ ኮከብ ወታደራዊ ልምምድ እንደ ተራ ወታደራዊ ትዕይንት አልተመለከቱትም። ለሳቸው ይህ እንቅስቃሴ የአገሪቱን ሉዓላዊነት የመጋፋት አብዮቷን የማጨናገፍና በግል ክብራቸው ላይ የተሰነዘረ ቀጥተኛ ፈተና ነበር። በአንድ በኩል በአሜሪካ የሚደገፉት የሱዳንና የሶማሊያ ኃይሎች በድንበር አካባቢ ያንቀሳቀሳሉ። በሌላ በኩል ደግሞ በኤርትራ ተራሮች ላይ የመሸገው ሻዕቢያ መላውን የሰሜን ግንባር ሰራዊት ረፍት ይነሳል። ሊቀመንበሩ በዚህ አስፈሪ ከበባ ውስጥ ሆነው የኢትዮጵያ አብዮታዊ ኩራት የሚታደግ የጠላቶቻቸውን አንገት የሚያስደፋ ታላቅና አስደናቂ ምላሽ መስጠት እንዳለባቸው አመኑ። የወቅቱ የኤርትራ ክፍለ ሀገር የኢሰፓኮ ተጠሪ የነበሩት ሻለቃ ዳዊት ወልደ ጊዮርጊስ ቀይ እምባ በተሰኘው መጽሐፋቸው ላይ ያንን ታሪካዊ ውሳኔ የተወሰነበትን ቅጽበት በዝርዝር ያስታውሱናል። በቤተ መንግሥት ውስጥ በተደረገው ከፍተኛ ስብሰባ ላይ በኤርትራ ምድር የሚገኙትን አማጽያን ለአንዴና ለመጨረሻ ጊዜ ለመደምሰስ የሚደረገው ዘመቻ ስያሜ ምን መሆን አለበት የሚለው ጉዳይ
አከራካሪ ነበር። ሊቀመንበር መንግስቱ ግን ውሳኔያቸውን በቁጣና በቁርጠኝነት አሳወቁ። አሜሪካኖች በቀይ ባህር ላይ ብሩህ ኮከብ እያሉ የሚፎክሩብን ከሆነ እኛም ደግሞ የአብዮቶቻችንን፣ የደማችንን፣ የሶሻሊዝምን ምልክት የያዘውን ስም እናወጣለን። የዘመቻው ስም ቀይ ኮከብ ይሆናል አሉ። ይህ ስያሜ ዝም ብሎ የወጣ ወታደራዊ ስያሜ አልነበረም። ቀይ የሶሻሊዝም ካምፕ አጋርነት ማሳያ፣ ኮከቡ ደግሞ የአሜሪካን ብሩህ ኮከብ የሚጋርድ የድል ፈርጥ ተደርጎ ተወሰደ። እንዲህ እያለ ነበር ታሪካዊው የቀይ ኮከብ ሁለገብ አብዮታዊ ዘመቻ የተወለደው። ይህ ዘመቻ ከዚህ ቀደም ከተደረጉት ዘመቻዎች ሁሉ ለየት የሚያደርገው አንድ ትልቅ ነገር ነበረው። እርሱም ወታደራዊ ጥቃትን ብቻ ሳይሆን የአካባቢውን ልማት መልሶ የመገንባት እቅድን አጣምሮ የያዘ መሆኑ ነበር። በወቅቱ የነበረው ፕሮፓጋንዳና የሬዲዮ ስርጭት ህዝቡን በአገር አቀፍ ስሜት ያናውጥ ነበር። ሁሉም ነገር ወደ ግንባር የሚለው መፈክር በመላው አገሪቱ ያስተጋባል። ነገር ግን ከዚህ ታላቅ የፖለቲካ ድራማና የልማት መፈክር በስተጀርባ በናፍቃ ተራሮች ላይ በብርድና በረሃብ የሚፋለሙት እውነተኛ የሞትና የሽረት ፍልሚያ ሊያደርጉ ዝግጅታቸውን አጠናቀው ነበር። የቀይ ኮከብ ዘመቻ መወለድ የኢትዮጵያ ወታደራዊ ኃይል ትልቅ መነቃቃትን እንዲፈጥር ቢያደርግም በስሜትና በኩራት ላይ ብቻ የተመሰረቱ ውሳኔዎች ምን አይነት ዋጋ እንደሚያስከፍሉ የሚያሳይ የታሪክ ማስታወሻም ነበር። ልክ የናፖሊዮን ሰራዊት ወደ ሩሲያ ከመዝመቱ በፊት በፓሪስ ጎዳኖች ላይ በደስታ ይጨፍር እንደነበረ ሁሉ በአስመራና በአዲስ አበባ ጎዳኖችም ቀይ ኮከብ ጠላትን ያመሰቃቅላል የሚሉ መዝሙሮች ይዘመሩ ነበር። ነገር ግን በጦርነት ታሪክ ውስጥ በስሜት የተወለዱ ውሳኔዎች ብዙ ጊዜ ፍጻሜያቸው በአሳዛኝ ሰቆቃ የተሞላ ነው። ለመሆኑ ይህ በሊቀመንበሩ ኩራትና በቀዝቃዛው ጦርነት ጥላ ስር የተወለደው ቀይ ኮከብ ወደ ኤርትራ ተራሮች ሲያቀና ምን አይነት ዕጣ ፈንታ ይገጥመው ይሆን? የቢሊዮኖች በጀት የመላው ሀገር ንቅናቄ ያሰበው ድል ሊያጎናጽፈው ይችላል ወይስ የአስመራው ደማቅ ዝግጅት ወደማይመለስ አዝቅት የሚወስድ የመጀመሪያው እርምጃ ነበር? እንመልከተው። ዓለም ሁልጊዜ አስደናቂና ምስጢራዊ የሚያደርጋት አንድ ታላቅ እውነት አለ። ይኸውም የሰው ልጅ ታላላቅ ርቀቶች የሚመዘገቡት ታላቅና ፍጹም ናቸው የተባሉ ዝግጅቶች በተጠናቀቁ ማግስት መሆኑ ነው። የሰው ልጅ መሸነፍን በፍጹም በማይጠራጠርበት በድል እምነት በሰከረበትና ሁሉም ነገር በገንዘብና በሰው ኃይል እንዳዘጋጀ ባመነበት ቅጽበት የታሪክ አስገራሚ ወለምታ ይከሰታል። እንደ አውሮፓውያን አቆጣጠር በ1912 የዓለማችን እጅግ ግዙፍ ዘመናዊ መርከብ የነበረችው ታይታኒክ ከእንግሊዝ ወደ አሜሪካ ስትነሳ በመርከቧ ላይ የነበሩት ባለአባቶችና ባለጸጎች በቅንጦት ሳሎኖች ውስጥ ሻምፓኝ እየጨለጡ ሙዚቃ እየሰሙና እየተዝናኑ ነበር። መርከቧ በፍጹም እንደማትሰምጥ የነበራቸው እምነት ፍጹም ነበር። ነገር ግን ከተራራ የሚያለው የበረዶ ግግር ጋር ለማጋጨት ጥቂት ሰዓታት ብቻ እንደቀራቸው የሚገነዘብ አልነበረም። በተመሳሳይ የታሪክ ምሳሌ በ480 ዓመተ ዓለም የፋርስ ንጉሥ ታላቁ ጠቅላይ አዛዥ ዜርከስስ ወደ ግሪክ ለመዝመት በሄሌስፖንት ባህረ ሰላጤ ላይ የሰውና የቁስ ኃይሉን ሲያደራጅ የጦር ዝግጅቱ ታይቶ የማይታወቅና ፍጹም ነበር። በቢሊዮን የሚገመት ወጪ አውጥቶ በባህሩ ላይ ጊዜያዊ ድልድዮችን ገንብቶ መላውን የፋርስ ግዛት ምርጥ ወታደሮች አሰልፎ ነበር። ዜርከስስ ያንን ሰራዊት ሲመለከት ድሉ የእጁ እንደሆነ ጥርጥር አልነበረውም። ሆኖም ግን በትናንሽ ተራሮች ላይ የመሸጉት ጥቂት የግሪክ ወታደሮች በቴርሞፒላይ መተላለፊያ ላይ ያንን ግዙፍ ሰራዊት ወደ ውድመት ይመሩታል ብሎ በሕልሙም አላለመም ነበር። ልክ በ1974ም እንደ ኢትዮጵያን አቆጣጠር በአስመራ ከተማ የነበረው ድባብም ልክ እንደ ታይታኒክ የመጨረሻ ምሽት ወይም እንደ ዜርከስስ ግዙፍ የጦር ሰልፍ ያለ እምነትና ድባብ ነበር የሰፈነበት። በዚያ ዓመት የአስመራ ከተማ ቀደም ሲል አይተው የማታውቀው ታሪካዊ ክስተት አስተናገደች። የአስመራ አየር በጦርነትና በልማት ሽታ ታወከ። ከተማዋ የደርግ መንግሥት ጊዜያዊ ዋና መናገሻ ሆነች። ሊቀመንበር መንግሥቱ ኃይለማርያም፣ ከፍተኛ የሲቪልና የወታደራዊ ባለሥልጣናት፣ ምርጥ የአገሪቱ ምሁራንና የኪነ ጥበብ ሰዎች በሙሉ አስመራ ላይ ከተሙ። ይህ ዝም ብሎ የጦር መኮንኖች መሰብሰቢያ ሳይሆን የኢትዮጵያን አብዮታዊ ኃይልና ብልጭልጭ ገጽታ ለዓለም ለማሳየት የተወጠነ ታላቅ የፖለቲካ ቲያትር ነበር። ለዚህ ዘመቻ የተመደበው በጀት በወቅቱ ከ2 ቢሊዮን ብር በላይ ነበር። ለመሆኑ 2 ቢሊዮን ብር በ1970ዎቹ መጨረሻና በ1980ዎቹ መጀመሪያ ላይ ምን ማለት ነው?
ይህ ገንዘብ በዛሬው ምንዛሬ ተመን ስናሰላው ከ30 ቢሊዮን ብር በላይ የሚሆን እጅግ ግዙፍ የሀገር ሀብት ነው። ይህ ግዙፍ በጀት በሁለት ወራት ውጊያ ውስጥ እንደ ጉም ተኖ ይጠፋል ብሎ ያሰበ አንድም ሰው አልነበረም። ዘመቻው በበላይነት የሚያስፈጽምና ሰፊ ስልጣን የተሰጠው ሀገር አቀፍ ምክር ቤት ተቋቋመ። የዚህ ምክር ቤት ሰብሳቢ ራሳቸው ሊቀመንበር መንግስቱ ኃይለማርያም ሲሆኑ ዋና ጸሐፊው ደግሞ ኤርትራዊ ታዋቂው የሕግ ሰው አቶ አማኑኤል አምደ ሚካኤል ነበሩ። የምክር ቤቱ ጽሕፈት ቤት በአጭር ጊዜ ውስጥ በአስመራ ከተማ ተቋቋመ። የአገሪቱ ታላላቅ ምሁራን እቅድ ያወጡና ስትራቴጂ ነድፉበት ጀመር። ጥር 17 1974 እንደ ኢትዮጵያን አቆጣጠር በአስመራ ከተማ የሚገኘው ታላቁ አዳራሽ በሰው ሞልቶ ተርፏል። ከመላው ኢትዮጵያ 14 ክፍለ ሀገራት የተውጣጡ የሀገር ሽማግሌዎች፣ የአብዮታዊ ሰራዊት ተወካዮች፣ የገበሬ ማኅበራት መሪዎች፣ የሃይማኖት አባቶችና የኪነ ጥበብ ባለሙያዎች ተሰብስበዋል። አዳራሹ በሀገር ፍቅር መፈክሮች በቀይ ቀለሞች አጊጧል። ሊቀመንበር መንግስቱ ኃይለማርያም ወደ መድረክ ወጡ። ንግግራቸው በመላው አገሪቱ በሬዲዮ በቀጥታ ይተላለፍ ነበር። የሚያስገመግመው ድምፃቸው የኢትዮጵያ አንድነትና የአማጽያኑ የጥፋት መንገድ ሲያወግዙ በአዳራሽ የነበረው ጭብጨባና እልልታ ጣሪያውን ይነቀንቅ ነበር። ሕዝባችንና ወዳጆቻችን የማያዳግም ውጤቱን ጠላቶቻቸውን ውድቀቱን በጉጉት የሚጠባበቁት ወሳኝ ትግል ነው። ጓዶች፣ ጀግኖች፣ ሶሻሊስት አርበኞች የምታደንቁትና የምትወዱት የአየር ኃይላችሁ ቀድሞ ከነበረው አቋም በከፍተኛ ደረጃ ተሻሽሎ የተዋጊና ቦምብ ጣይ አውሮፕላኖች አይነትና ብዛት ጨምሮ በጦር ኃይላችን ታሪክ ውስጥ ለመጀመሪያ ጊዜ በሚሳኤል ወርዋሪ ሄሊኮፕተሮች ተጠናክሮ በቀን ብርሃን ብቻ ሳይሆን በሌሊት ውጊያ ስልት ተራቆ ከእናንተ ራስ በላይ በመሰለፍ የጠላቶቻችሁን ክምችትና ድርጅት ማውደም ከጀመረ ሰንብቷል። ውድ ጓዶች፣ በአጠቃላይ ዛሬ ጠላት ተከቧል። አከራካሪና ቁልፍ ናቸው የሚባሉ ቦታዎችና መቃረቢያዎች ሁሉ በወገን ኃይል ይዞታና ቁጥጥር ስር ናቸው። ወሳኙ ማጥቃታችን የሚሰነዘረው እንደወትሮው ከአንድ ወይም ከሁለት አቅጣጫ ብቻ ሳይሆን ከ7 በላይ በሆኑ ቦታዎችና አቅጣጫዎች በአንድ ጊዜና በአንድነት ነው። በወንበዴ ላይ ሙሉ በሙሉ የፖለቲካ ድል ተቀዳጅተን አሁን የሚቀረን ወታደራዊ ድልና ከዛ የሚከተለው የግንባታ ተግባር ብቻ ነው። ስለሆነም ምንጊዜም ድል የኛ ነው። ሞት ለቅጥረኞች፣ ሞት ለከሃዲዎች፣ ሞት ለኢምፔሪያሊዝም መሳሪያዎች፣ ድል ለአብዮታዊ ሰራዊታችን፣ ድል ለሕዝባዊ ጀግኖች፣ ድል ለሐቀኞች፣ ድል ለሁለተኛው ነጻ አውጪ ሰራዊታችን፣ ድል ለናደው ሰራዊት። አሁንም ደግመን ደጋግመን እናሸንፋለን። ወደፊት ወደፊት ወደፊት። በዚያ ታሪካዊ ጉባኤ ላይ የ14ቱም ክፍለ ሀገራት ተወካዮች ተራ በተራ መድረክ ላይ ወጥተው የድጋፍ ንግግሮችን ያደረጉ። ሁሉም ሰው በአንድ ልብ በአንድ ቃል ለዘመቻው ስኬት ለመቆም ቃል ገባ። ጉባኤው ጥር 23 ቀን ሲጠናቀቅ 7 ነጥቦች የያዘው ታሪካዊው የአስመራ ማኒፌስቶ በአቋም መግለጫ መልክ ይፋ ተደረገ። ይህ ማኒፌስቶ ለኤርትራ ሕዝብ ሰላምንና ልማትን የሚሰጥ ለአማጽያኑ ግን የመጨረሻ የጥፋት ፍርድ የሚያበስር ወሳኝ ሰነድ ተደርጎ ተወሰደ። ታዲያ ወታደራዊ ዝግጅት ብቻ አልነበረም የአስመራን የምጽዋ ምድር ያናወጠው። ዘመቻው ሁለገብ እንደሚባለው በልማት ረገድም አስደናቂ ነገሮች መከናወን ጀመሩ። ጉባኤው በተጠናቀቀ ማግስት በቀይ ባህር ዳርቻ በምትገኘው ጉርጉስም በተባለች ውብ የባህር ወሽመጥ ላይ የተዘጋጀ የምጽዋ ኤክስፖ በሊቀመንበር መንግስቱ ተመረቀ። ኤክስፖ የአገሪቱ የግብርና የኢንዱስትሪ የባህል እድገት የሚያሳይ እጅግ ዘመናዊ ማራኪ ዝግጅት የነበረው ሲሆን የውጭ ሀገር ዲፕሎማቶችና ታዛቢዎች ሳይቀሩ በክስተቱ ተደመው ነበር። በተጨማሪም በ19ኛው ክፍለ ዘመን ጣሊያኖችን ዶጋሊ ላይ ድባቅ ለመቱት ታላቅ አርበኛ ራስ አሉላ አባነጋ መታሰቢያ የሚሆን ሐውልት ለመገንባት የመሰረት ድንጋይም የተቀመጠው በዚህ ወቅት በሊቀመንበሩ ነበር። በምጽዋ ከተማ በሚገኘው ታሪካዊው አጼ ካሌብ አዳራሽ ውስጥ ደግሞ ምሁራን፣ የታሪክ ተመራማሪዎችና የፖለቲካ ባለሙያዎች የተሳተፉበት ታላቅ ሲምፖዚየም ተካሄደ። በአስመራ በምጽዋ ከተሞች ውስጥም ለዓመታት ተዘግተው የነበሩ በርካታ ፋብሪካዎች
በአጭር ጊዜ ውስጥ ተጠግነው የማምረት ተግባራቸውን ጀመሩ። ከምጽዋ እስከ አቆርዳት ተዘርግቶ የነበረውና በጦርነቱ ሳቢያ ተቋርጦ የነበረው የባቡር መስመር ዳግም አገልግሎት መስጠት በመጀመሩ የባቡር ፍጨት በአካባቢው ያስተጋባ ጀመር። ይህ ሁሉ ስናይ የአስመራዋ የምጽዋ ዝግጅት ፍጹም ድልን የሚያረጋግጥ እንጂ ለአንድም ሰከንድ ሽንፈት ሊመጣ ይችላል ብሎ ለመገመት የሚከብድ ነበር። ነገር ግን ታሪክን የሚመረምር ሰው ሁልጊዜም አንድ ጥያቄ ይጠይቃል። ይህ ሁሉ የቢሊዮኖች ዝግጅት፣ ይህ ሁሉ ድግስ፣ ይህ ሁሉ የባቡር ፍጨትና የፋብሪካዎች ጩኸት ከተራሮች በስተጀርባ በድንጋያማ ምሽጎቻቸው ውስጥ ሆነው ሞታቸውን ለሚጠባበቁት የሻዕቢያ ታጋዮች ምን አይነት መልእክት ያስተላልፍ ነበር የሚል። አዎ፣ በምጽዋ ባህር ዳርቻ ላይ ሙዚቃ ሲደለቅ፣ ኤክስፖ ሲጎበኝ፣ በናቅፋ ተራሮች ላይ ግን የጦርነት ነጎድጓድ ሊፈነዳ ሰዓታት ብቻ ቀርተውት ነበር። የቢሊዮኖች በጀት፣ የሺዎች ወታደሮች ሕይወትና የአገር ዕጣ ፋንታ የሚወሰንበት ያ ታላቅ ወታደራዊ ዘመቻ ሊጀምር ነው። ታዲያ አራቱ እዞች ሲንቀሳቀሱ ምን ተፈጠረ? የመጀመሪያው ጥይት ሲተኮስ የቢሊዮኖች ዝግጅት ምን ዋጋ አገኘ? እውነተኛው የጦርነት ቶንን እንመልከተው። በአሸናፊነትና በተሸናፊነት መካከል የሚሰመረው መስመር ብዙ ጊዜ በወታደራዊ ሳይንስ ሳይሆን በተፈጥሮ አስቸጋሪ መልክዓ ምድርና በሰው ልጅ የቆራጥነት ልክ ላይ የተመሰረተ ሆኖ እናገኘዋለን። አንዳንድ ተራሮች፣ ጋሮች በካርታ ላይ ተራ ስሞች ቢሆንም በጦርነት ጊዜ ግን የሺዎች ሕይወት የሚቀጠፍባቸው፣ የአገራትን ዕጣ ፋንታ የሚገለጥባቸው የታሪክ መለወጫ አውድማዎች ይሆናሉ። እስቲ ወደ ሁለተኛው ዓለም ጦርነት እንሂድ። በ1944 እንደ አውሮፓውያን አቆጣጠር በጣሊያን ምድር የሚገኘው የሞንቴ ካሲኖ ጥንታዊ አምባ ላይ የተደረገው ውጊያ እናስታውሰው። በአሜሪካና በእንግሊዝ የሚመራው የአሊያንስ ኃይል ሰራዊት በዚህ ተራራ ላይ የመሸገውን የጀርመን መከላከያ ለመስበር ታይቶ የማይታወቅ የቦምብ ውርጅብኝ አወረደ። የአውሮፕላን ቦምቦችና ከባድ መሳሪያዎች ተራራውንና ታሪካዊውን ገዳም ወደ አመድነት ቀየሩት። የተባባሪው ኃይል አዛዦች ከዚህ ፍንዳታ በኋላ ተራራው ላይ ነፍስ ያለው ነገር አይኖርም ብለው አመኑ። ነገር ግን የሆነው ተቃራኒ ነበር። የጀርመን ወታደሮች በተራራው ፍርስራሽና በድንጋያማው ምሽግ ውስጥ ተሸሽገው ቆይተው ውጊያው ሲጀመር ከተጠበቀው በላይ በሆነ ቆራጥነት ተዋጉ። ያ ግዙፍ ወታደራዊ ኃይል ለወራት ያህል በሞንቴ ካሲኖ ተራራ ስር ደሙን ሲያፈስ ከረመ። ልክ ከ38 ዓመታት በኋላም በኤርትራ ምድር የሚገኘው የናፍቃ ተራራም ለኢትዮጵያ ቤታዊ ሰራዊት ልክ እንደ ሞንቴ ካሲኖ የሞትና ሰቆቃ አምባ ለመሆን ሰዓታት ብቻ ቀርተውት ነበር። ናፍቃ በድንጋያማ ጋሮች የተከበበች፣ በገደላማ መንገዶች የተቆለፈችና በተፈጥሮ የተመሸገች እጅግ አስቸጋሪ ምድር ነበረች። የኤርትራ አማጽያን ሻዕቢያ ለዓመታት በዚህ ተራራ ላይ ምሽግ ሰርተው ዋሻዎችን ቆፍረውና መሬት ለመሬት የሚያገናኙ መተላለፊያዎችን አዘጋጅተው ጥቃቱን ይጠባበቁ ነበር። ይህ የተፈጥሮ አምባ ሰብሮ ለመግባት የደርግ ከፍተኛ ወታደራዊ አዛዦች የነደፉት እቅድ በአራት ግንባሮች የተከፈለ ሲሆን እያንዳንዱ ግንባር የራሱ የሆነ ስልታዊ ግዳጅና የተከበረ አዛዥ ነበረው። የጦሩ አሰላለፍ ልክ እንደ ቼስ ጨዋታ የተዋቀረ ነበር። አንደኛው ውቃው እዝ በብርጋዴር ጀነራል አበራ አበበ የሚመራው ይህ እዝ በአልጌና በኩል በሰሜናዊ ቀይ ባህር ጠረፍ እንዲያጠቃ ተመደበ። ግዳጁም ከናቅፋ በስተጀርባ በኩል በመዞር ጠላትን ከኋላው መምታትና ትኩረቱን መበተን ነበር። ሁለተኛ ናደው እዝ በብርጋዴር ጀነራል ውበቱ ጸጋ የሚታዘዘው ይህ እዝ ደግሞ ከከረን ጀርባ ተነስቶ ወደ ናቅፋ በር በሚወስደው በከረከበት ግንባር በናቅፋ ደቡባዊ ምስራቅ በኩል ዋናውን ጥቃት እንዲሰነዘር ታዘዘ። ሶስተኛው መብረቅ እዝ በብርጋዴር ጀነራል ቁምላቸው ደጀኔ የሚመራው ይህ ወሳኝ እዝ በቃሮራ ግንባር ከናቅፋ ሰሜን ምዕራብ ጥቃት በመክፈት ሻዕቢያ ወደ ሱዳን ድንበር የሚያመልጥበትን ኃይል የሚያገኝበትን የኋላ መውጫ ቀዳዳ እንዲዘጋ ትእዛዝ ተቀበለ። አራተኛ መክት እዝ በብርጋዴር ጀነራል ከበደ ጋሼ የሚታዘዘው ይህ እዝ ደግሞ የአስመራን ዙሪያ የውስጥ ደህንነት በጥብቅ እንዲጠብቅ እንዲሁም ለሌሎች እዞች የኋላ ደጋፊ እንዲሆን ተመደበ። አራቱም እዞች የተሟላ መሳሪያ፣ የላቀ ሞራልና ጥብቅ ወታደራዊ ትእዛዝ ይዘው በናቅፋ ዙሪያ ከበቡ። ሰራዊቱ ለጦርነቱ የነበረው ዝግጅት፣ የድል ጉጉት በታሪክ ታይቶ የማይታወቅ ነበር። የካቲት 8 1974 እንደ ኢትዮጵያን አቆጣጠር ጎህ ከመቅደዱ በፊት ተራሮች ገና በጭጋግ ተሸፍነው ሳለ በአስመራ ከተማ በሚገኘው ዋና መምሪያ ውስጥ የሰዓቱ እጅ ተቆጠረ። ትእዛዙ ተላለፈ። በቅጽበት ከሁሉም ግንባሮች በአንድነት ታይቶ የማይታወቅ የሞርታር
የቢኤም የካቲዮሻ ሮኬቶች የከባድ መሳሪያዎች ውርጅብኝ በናቅፋ ተራሮች ላይ መውረድ ጀመረ። የሰማዩ ድባብ በቀይና በቢጫ እሳት ተቀየረ። የቦምብ ፍንዳታው ድምፁ ምድሪቱን ሲያናውጣት ተራሮች እርስ በርስ የሚጋጩ ይመስል ነበር። የአየር ኃይል ተዋጊ ጀቶች የሚጥሉት ቦምቦች የናቅፋን ሰማይ በጭስና በአመድ ሸፈኑት። ተራሮቹ ላይ የሚገኘው ድንጋይ በፍንዳታ ኃይል እየቀለጠ ወደ ታች ይፈስ ነበር። በወቅቱ ውጊያውን ይመለከቱ የነበሩ የታሪክ ጸሐፊዎች እንደገለጹት ናቅፋ ሙሉ በሙሉ እሳት የምትተፋና የምድር መናወጥ የደረሰባት እሳተ ገሞራ መስላ ነበር። አማጽያኑ ሻዕቢያ ይህን ከባድና ታይቶ የማይታወቅ የብረት ዝናብ ሲመለከት የመጨረሻ መጥፊያቸው እንደደረሰ ገምተው ነበር። ከናቅፋ ምሽጎቻቸው ወጥተው ለማምለጥ ሲሞክሩ ግን በሁሉም አቅጣጫዎች በአራቱ እዞች የተዘጋባቸው አጥር መውጫ አሳጣቸው። በዚህ ጊዜ ሻዕቢያ አንድ ምርጫ ብቻ ቀረው። እርሱም መሸሽ ስላልቻለ በተራሮቹ የድንጋይ ዋሻዎችና በምሽጎች ውስጥ በጥብቅ ተሸሽጎ እስከ መጨረሻው ድረስ መከላከል ነበር። ጠላት ከሞት ጋር ፊት ለፊት ሲጋፈጥ የሚኖረው የመጨረሻ ተስፋ ቢስ ቆራጥነት በናቅፋ ተራሮች ላይ መታየት ጀመረ። ውጊያው በእግረኛና በሜካናይዝድ ኃይል ሲቀጥል የኢትዮጵያ ሰራዊት እያሳየ የነበረው ጀግንነት እጅግ አስደናቂ ነበር። ወታደሮቹ የጠላትን የጥይት ውርጅብኝ እየተጋፈጡ ገደላማ ተራሮችን በእግራቸው እየወጡ ምሽጎችን መቆጣጠር ጀመሩ። በተለይም የውቃውና የናደው እዞች አስደናቂውን እንቅስቃሴ በማድረግ የጠላትን የመጨረሻ መከላከያ ሰብረው ከናቅፋ ከተማ 8 ኪሎ ሜትር ርቀት ላይ ብቻ ደረሱ። የድሉ አክሊል ሊቀናጅ ጥቂት እርምጃዎች ብቻ ቀሩት። የአስመራው ዝግጅት፣ የቢሊዮኖቹ በጀት ሰምሮ ናቅፋ ልትወርቅ ሰዓታት ብቻ ቀሩ። ነገር ግን ታሪክ ሁልጊዜም ልብ አንጠልጣይ የሚያደርጋትና በሰዎች ዕቅድ ላይ የምትቀልደው እውነት እዚህ ጋር ትመጣለች። ልክ የድል ብርሃን ከሩቅ ሲታይ በአራቱ እዞች መካከል ያለው የመገናኛ መስመር መዛነፍ ጀመረ። በሰሜን ምዕራብ አቅጣጫ የተሰለፈውና የጠላትን መውጫ እንዲዘጋ የተመደበው መብረቅ እዝ ከተያዘለት ሰዓት ዘገየ። ይህ መዘግየት በጠላት ላይ ምን አይነት ዕድል ፈጠረለት? ግንባር ቀደም ሆኖ የተሰለፈውና ምንም ልምድ የሌለው የ21ኛው ተራራ ክፍለ ጦርስ ምን አይነት አሰቃቂ አደጋ ይጠብቀ ይሆን? ታሪኩ ወደ አስገራሚው ወደማይጠበቀው ውድቀት እያመራ ነበር። በአሸናፊነትና በተሸናፊነት መካከል የሚሰመረው መስመር ብዙ ጊዜ በወታደራዊ ሳይንስ ሳይሆን በተፈጥሮ አስቸጋሪ መልክዓ ምድርና በሰው ልጅ የቆራጥነት ልክ ላይ የተመሰረተ ሆኖ እናገኘዋለን። በአውድማ ላይ ሰከንዶች የነገስታት ዘውድን ያወርዳሉ፣ ደቂቃዎች ደግሞ የአንድን ታላቅ ሰራዊት ዕጣ ፈንታ ይወስናሉ። እስቲ ወደ ጁን 1815 እንደ አውሮፓውያን አቆጣጠር እንሂድ። በቤልጂየም ምድር በሚገኘው የዋርተሩ የጦር አውድማ ላይ ታላቁ የፈረንሳይ የጦር መሪ ናፖሊዮ ቦናፓርቲ ከእንግሊዝ ጀነራል ዊሊንግተን ጋር የመጨረሻ ፍልሚያ እያደረገ ነበር። ናፖሊዮ የጠላት ሰራዊትን ለመደምሰስ የወሰነው ዕቅድ እጅግ ፍጹም ነበር። ይሁን እንጂ ውጊያው እየተጋጋለ ሲሄድ ናፖሊዮ ያጋሩን የማርሻል አማኑኤል ጉሪሽንን ተጨማሪ ኃይል በጥበቃ ይጠባበቅ ነበር። ማርሻል ጉሪሽ ግን ከተያዘለት ሰዓት ዘገየ። የጀነራሎቹን ወደ ጥይት ድምፅ እንገስግስ የሚለውን ተጽዕኖ ውድቅ በማድረግ ካሮጌው የውጊያ ዕቅድ ወጣ ብሎ ለመወሰን ዳተኝነት አሳየ። ይቺ ጥቂት ሰዓታት የፈጀችው መዘግየት ግን ለናፖሊዮ ታላቅ መክሰፍት ሆነች። የናፖሊዮ ረዳት ከመድረሱ በፊት የዊሊንግተን አጋር የነበረው የፕሩሺያው ማርሻል ብሩሸር ቀድሞ በመድረስ ናፖሊዮን ከኋላው መታው። በደቂቃዎች መዛነፍና በማርሻል ጉሪሽ መዘግየት ምክንያት የናፖሊዮ ታላቅ ግዛት ለዘላለም አበቃለት። ታዋቂው ደራሲ ስቴፈን ዚዋግ ይህን ክስተት በሰው ልጅ ታሪክ ውስጥ ወሳኝ ሰዓት በማለት ገልጾታል። ልክ ከ167 ዓመታት በኋላም በኤርትራ ናቅፋ ተራሮች ስር የተደገመው ይኸው የዋርተሉ አሳዛኝ የታሪክ ሰንሰለት ነበር። የቀይ ኮከብ ወታደራዊ ዕቅድ መሠረት በሰሜን ምዕራብ አቅጣጫ የተሰለፈው መብረቅ እዝ እጅግ ወሳኝ ሚና ነበረው። በብርጋዴር ጀነራል ቁምላቸው ደጀኔ የሚመራው ይህ እዝ የመጀመሪያው እግረኛና የመካናይዝድ ጥቃት በመሰንዘር የጠላትን የኋላ በር መቆለፍና ሻዕቢያ ኃይሉን እንዳያሰባስብ ማድረግ ነበረበት። እቅዱ በሰዓቱ ተፈጽሞ ቢሆን ኖሮ ሻዕቢያ በሁለት አቅጣጫ በሚሰነዘርበት ጥቃት ክፉኛ ይናጋ ነበር። ነገር ግን የውጊያው ሰዓት ደርሶ ትእዛዝ ሲተላለፍ መብረቅ እዝ ከተያዘለት ሰዓት መጓተት ጀመረ። ሰዓቱ ሲሄድ እዙ በታቀደለት ፍጥነትና ቅልጥፍና አልተንቀሳቀሰም። ይህ በደቂቃዎችና በሰዓታት የተቆጠረ መዘግየት ለሻዕቢያ ታጋዮች ሰማያዊ ስጦታ ነበር። ሻዕቢያ በርቀት የነበሩትን መጋዘን የሚጠብቁትንና በሌሎች ግንባሮች የተሰለፉትን
ተዋጊዎቹን በአጭር ጊዜ ውስጥ ሰብስቦ በዚህ ክፍተት በኩል እንዲያደራጅ ታላቅ ዕድል ሰጠው። መብረቅ እዝ ሳይንቀሳቀስ ባሰለፈባቸው ወርቃማ ሰዓታት ውስጥ ጠላት ራሱን ዳግም ለማደራጀት በቂ ጊዜ አገኘ። በዚህ በመብረቅ እዝ ስር ግንባር ቀደም ሆኖ እንዲያጠቃ ትዕዛዝ የተሰጠው 21ኛው ተራራ ክፍለ ጦር ነበር። ይህ ክፍለ ጦር በቅርቡ ከማሰልጠኛ የወጡ ወጣትና ለኤርትራ ድንጋያማ ተራሮች ፍጹም ባዳ የሆኑ ወታደሮችን የያዘ ነበር። ክፍለ ጦሩ ተራራውን እንዲወጣና ሻዕቢያን ከምዕራባዊ የናቅፋ ክልል እንዲያባረር የታዘዘ ቢሆንም ከጅማሬው ግንባሩን የመምራት ብቃት የጎደለው ሆኖ ተገኘ። ክፍለ ጦሩ ወደ ተራራው ሲጠጋ ከላይ የተጠቀሰው የመብረቅ እዝ መዘግየት የፈጠረውን ክፍተት አደጋውን ይበልጥ አከበደው። ወጣቶቹ ወታደሮቹ በተራራው ጠባብ ሰርጦች ውስጥ እየገፉ ሲሄዱ አካባቢውን ጠንቅቆ የሚያውቀው ሻዕቢያ ግን ከላይ ሆኖ በትዕግስት ይጠባበቃቸው ነበር። በመጨረሻም በ21ኛው ተራራ ክፍለ ጦር ሳይገነዘበው ሻዕቢያ አስቀድሞ ባዘጋጀለት የአደጋ ቀለበት ውስጥ ገባ። ክፍለ ጦሩ ሙሉ በሙሉ ሲከበብ ሻዕቢያ ባለ በሌለ ኃይሉ የብረት እሳት አወረደበት። ወጣቶቹ ወታደሮች የሚደበቁበት ጋሻ፣ የሚሸሹበት መንገድ አጡ። የከባድ መሳሪያዎችና የፈንጂዎች ድምፅም ተራራውን ሲያናውጠው በ21ኛው ክፍለ ጦር ውስጥ ታላቅ ድንጋጤና ምስቅልቅል ተፈጠረ። የቀለበቱ እቶን ሲጠበቅ ክፍለ ጦሩ መቋቋም አቅቶት ሙሉ በሙሉ ተፍረከረከ። የሬዲዮ ግንኙነቶች ተቋረጡ። የአዛዦች ትዕዛዝ ወታደሮቹ ጋር አይደርስም ነበር። በዚህ አሰቃቂ ቀን በናቅፋ ምዕራባዊ ተራሮች ላይ በሺዎች የሚቆጠሩ ወጣት የኢትዮጵያ ወታደሮች በጠላት ጥይትና ፈንጂ ተመተው በሜዳ ላይ እንደቀጠለ ረገፉ። ታሪክ የማይረሳው ታላቅ ሰቆቃ በዚህ ድንጋያማ ምድር ላይ ተመዘገበ። የ21ኛው ክፍለ ጦር መፍረክረክና ሞደም መላው የቀይ ኮከብ ዘመቻ ወታደራዊ ሚዛን በአንድ ጀንበር ቀየረው። ሻዕቢያ በዚህ ግንባር ያገኘው ድል ተጠቅሞ በሌሎች ግንባሮች ላይ የነበሩትን ኃይሎች መጫን ጀመረ። ነገር ግን ታሪኩ እዚህ ላይ አያበቃም። በሌላ በኩል ያሉትን የውቃውና የናደው እዞች ከፍተኛ ጀግንነት አሳይተው ከናቅፋ ከተማ 8 ኪሎ ሜትር ርቀት ላይ ደርሰው ነበር። ድሉ በእጃቸው ለመግባት ጥቂት ሜትሮች ብቻ ቀርቷቸው ነበር። ታዲያ እነዚህ ሁለት እዞች ውጊያውን ያቆሙና ወደ ኋላ እንዳይፈገፍጉ በአስመራው ዋና መምሪያ በኩል ትዕዛዝ የተላለፈላቸው ለምንድን ነው? ያንን የቆመውን ግስጋሴ የማይፈታውን እንቆቅልሽ የያዘው መጋረጃ እንግለጠው። ስህተቱ የጀነራሎቹ ነበር ወይስ የፖለቲከኞቹ? አንዳንድ ጊዜ ከጦርነት ስልትና ከሰራዊት ብዛት ይልቅ ከቤተ መንግሥት ወንበር የሚወጡ ጥቂት ቃላት የጦርነቱን መልክ እንደሚያበላሹት እንረዳለን። ድል በአፍንጫቸው ስር ደርሳ እጃቸውን ዘርግተው ሊቀናጇት ጥቂት እርምጃዎች ሲቀሯቸው ባልታወቀ የከፍተኛ ባለሥልጣን ትዕዛዝ ወደ ኋላ እንዳይፈገፍጉ የተደረጉ ታላላቅ ሰራዊቶች ታሪክ ሁሌም ግራ የሚያጋባ ነው። እስቲ ወደ ሜ 1940 እንደ አውሮፓውያን አቆጣጠር እንሂድ። በሁለተኛው የዓለም ጦርነት መጀመሪያ ላይ የናዚ ጀርመን ታንኮች የፈረንሳይ መከላከያን ሰብረው በመግባት እንግሊዝና ፈረንሳይን ያካተተውን የአሊያንስ ሰራዊት በዱንክሪክ የባህር ዳርቻ ላይ ከበቡት። ከ300 ሺህ በላይ የሚሆነው የአሊያንስ ሰራዊት መውጫቶ ለጀርመን ታንኮች እጅ ለመስጠት ጥቂት ሰዓታት ብቻ ቀርቶት ነበር። ጀርመኖች ታሪካዊ ድላቸውን ሊቀናጁ እጅግ በጣም ቀርበው ነበር። ነገር ግን በታሪክ ውስጥ እስከ ዛሬ ድረስ ወታደራዊ ጠበብትን ግራ የሚያጋባው የዱንክሪክ መቆሚያ ትዕዛዝ የተባለው ትዕዛዝ ከአዶልፍ ሂትለር ወጣ። ሂትለር ወደፊት እየገሰገሱ የነበሩትን ታንኮች በአስቸኳይ እንዲቆሙ አዘዘ። በዚህ ባልታወቀ ምስጢራዊ ትዕዛዝ ምክንያት ጀርመኖች ለ3 ቀናት ያህል ሲያንቀሳቀሱ ቆሙ። ይቺ የ3 ቀናት መቆም ግን እንግሊዞች ከ330 ሺህ በላይ ወታደሮቻቸውን በባህር አቋርጠው እንዲያድኑ ወይም ማስወጣት እንዲችሉ ወርቃማ ዕድል ሰጠቻቸው። ሂትለር ያንን ትዕዛዝ ለምን ሰጠ? አንዳንድ የታሪክ ምሁራን ሂትለር ለእንግሊዝ ያለውን አክብሮት ለማሳየትና ለድርድር መንገድ ለመክፈት ፈልጎ ነው ይላሉ። ሌሎች ደግሞ የአየር ኃይል አዛዡ ሄርማን ጎርኒክ ድሉን የአየር ኃይል ብቻውን እንዲጎናጸፍ ፍቃድልኝ በማለት ሂትለርን ስላሳመነው ነው ሲሉ ይከራከራሉ። ምክንያቱ ምንም ይሁን ምን ያቺ መቆም ግን የጀርመንን የመጨረሻ ሽንፈት የጠቆመች የታሪክ ወለምታ ነበረች። ልክ ከ42 ዓመታት በኋላም በናቅፋ ተራሮች ስር ለኢትዮጵያ አብዮት ሰራዊት የተደገመው ይኸው ምስጢራዊ አሳዛኝ የዱንክሪክ አይነት የመቆሚያ ትዕዛዝ ነበር። በቀይ ኮከብ ዘመቻ ላይ የተሰለፉት የውቃውና የናዳው እዞች እጅግ አስደናቂ ጀግንነት እያሳዩ ነበር። የብርጋዴር ጀነራል አበራ አበበና በብርጋዴር ጀነራል ውበቱ ጸጋይ የሚመሩት እነዚህ ሁለት እዞች የተራሮቹን አስቸጋሪ ምሽጎች አንድ በአንድ እየሰበሩ ገፉ። በመጨረሻ ከናፍቃ ከተማ 8 ኪሎ ሜትር ርቀት ላይ ብቻ ደረሱ። ከተራራው ጫፍ ላይ ሆነው የከተማውን መልክዓ ምድር በዓይናቸው ማየት የሚችሉበት ደረጃ ላይ ደረሱ።
የድል አክሊሉን ለመቀናጀት ጥቂት እርምጃዎች ብቻ ነበር የቀራቸው። ነገር ግን ባልታወቀ ምክንያት ባልተገለጠ ድንገተኛ ትዕዛዝ የሁለቱም እዞች ግስጋሴ በአስቸኳይ እንዲቆም ተደረገ። ወታደሮቹና መኮንኖቹ ግራ ተገቡ። ለምን እንቆማለን? ጠላት እጅ ለመስጠት ጥቂት ሰዓታት ብቻ ነው የቀሩት የሚለው ጥያቄ በመገናኛ ሬዲዮ ቢሰማም ከአስመራ ዋና መምሪያ የተላለፈው ትዕዛዝ ግን ቀጥተኛና የማይለወጥ ነበር። ይህ መቆም ለጠላት ወይም ለሻቢያ ትልቅ የህይወት እስትንፋስ ሆነለት። ሻቢያ በተፈጠረው አጋጣሚ ተጠቅሞ በተለያዩ ግንባሮቹ ተበትነው የነበሩትን ወታደሮች ሰበሰበ። ከዚህ በኋላ የኢትዮጵያ ሰራዊት ዳግም ለመንቀሳቀስ ቢሞክርም የማይቻል ሆነ። ሻቢያ በተደራጀና በሰበሰበው ኃይል መልሶ ማጥቃት ጀመረ። በተለይም በአፋቤት ከርከበት ግንባር በዘመተው ናደው እዝ ላይ ለሶስት ተከታታይ ቀናት ያደረገው የመልሶ ማጥቃት ውጊያ እጅግ አሰቃቂ ነበር። በሺዎች የሚቆጠሩ የናደው እዝ ወታደሮች ሙትና ቁስለኛ ሆኑ። በትልቅ የሞራል መነቃቃት በቢሊዮኖች በጀትና በድል እርግጠኝነት የተጀመረው የኮከብ ዘመቻም በዚህ መልኩ በከፍተኛና በአሳዛኝ ሽንፈት ተጠናቀቀ። ለመሆኑ የግስጋሴ ከናቅፋ 8 ኪሎ ሜትር ርቀት ላይ እንዲቆሙ የተደረገበት ምክንያት ምን ነበር? ይህ ጥያቄ እስካሁን ድረስ በታሪክ ተመራማሪዎችና በወታደራዊ ጠበብቶች ዘንድ እያከራከረ ያለ ታላቅ እንቆቅልሽ ነው። በዚህ ዙሪያ 3 የተለያዩ ታሪካዊ መላምቶች እውነቶች ይነሳሉ። አንደኛ፣ የመጀመሪያው መላምት የሻለቃ ጌታቸው መጽሐፍ ነው። ሻለቃ ጌታቸው በጻፉት መጽሐፍ ላይ እንደሚገልጹት አንድ ከፍተኛ የኢሰፓ ባለስልጣን ሻቢያ እያዘናጋችሁ በወጥመድ ውስጥ ሊፈጃችሁ ስለተዘጋጀ መቆም አለባችሁ የሚል የተሳሳተና ግራ የሚያጋባ መረጃ ለአስመራ ዋና መምሪያ ስላቀረበ ነው ይላሉ። ይህ መረጃ የጦር አዛዦችን ስላሳቀቃቸው እንዲቆሙ ተደረገ። ሁለተኛው መላምት የሻለቃ ዳዊት ወልደ ጊዮርጊስ ቀይ እምባ መጽሐፍ። ሻለቃ ዳዊት ወልደ ጊዮርጊስ በበኩላቸው ታሪኩን ወደ ግላዊ ዝናና ፖለቲካዊ ውሳኔ ይወስዱታል። የጦር ኃይሎቹ መዋጋት ያቆሙት ናቅፋን የመያዙ ታሪካዊ ክብር ሊቀመንበር መንግስቱ ኃይለማርያም ረጅም የውትድርና ዘመናቸውን ባሳለፉበት ለየት ያለ ፍቅር በነበራቸው አንበሳው 3ኛ ክፍለ ጦር እንዲፈጸም ስለተፈለገ ነው በማለት ይጽፋሉ። ሶስተኛው መላምት የኮሎኔል መንግስቱ ኃይለማርያም መልስ ነው። ኮሎኔል መንግስቱ ኃይለማርያም ይህን የሻለቃ ዳዊትን አባባል በከፍተኛ ቁጣና ጥላቻ አስተባብሎታል። እሳቸው እንደሚከራከሩት ይህ ፈጠራና ውሸት ነው። ከሁሉም ጦሮች ቀድሞ ናቅፋ የደረሰው እዚያም የውጊያው ድማ ላይ ያለቀው ራሱ 3ኛው ክፍለ ጦር ነው በማለት ይሟገታሉ። በታሪክ ውስጥ ስህተቶች ሲሰሩና ውድቀት ሲከሰቱ ጥፋቱን ወስዶ ኃላፊነት የሚቀበል መሪ ማግኘት እጅግ ከባድ ነው። የቀይ ኮከብ ዘመቻ ውድቀት መንስኤዎቹ ዙሪያው በወቅቱ የነበሩ ወታደራዊ ጠበብቶች፣ የታሪክ ጸሐፊዎች ሙሉ ስምምነት ላይ በደርሱም የአቶ ገሰት ተጫኒ ዘነበ ፈለቀ ነበር የተሰኘው መጽሐፍ ግን የውድቀቱን ዋና ምክንያቶችን በጥልቀት ያሳየናል። ይህ ሁሉ የቤሎን ዝግጅት ከከሸፈ በኋላ የአዲስ አበባው ቤተ መንግስት የደርግ መሪዎች ጥፋተኛ ፍለጋ ወታደራዊ ፍርድ ቤት ማቋቋማቸው አልቀረም። ታዲያ የዚህ ውድቀት ሰለባ የሆኑት በጥይት የተረሸኑት እንዲሁም ማዕረጋቸው ተገፎ ወዲያውን የወረዱት የጦር መኮንኖች እነማን ነበሩ? የአስመራው ጦር ፍርድ ቤትስ ምን አይነት ውሳኔ ያስተላለፈ? እንመልከተው። አምባገነን መሪዎችና ግትር ስርዓቶች የነደፏቸው ታላላቅ እቅዶች በሽንፈት ሲጠናቀቁ መሪዎች የራሳቸውን ስህተት አምነው ከመቀበል ይልቅ መጀመሪያ የሚያደርጉት ነገር ቢኖር ለሽንፈቱ ማስተባበያ የሚሆን ተጠያቂ ወይም ሰለባ መፈለግ ነው። የራስን ስልታዊ መዋቅራዊ ስህተት ለመሸፈን የጀግኖችን አዛዦች አንገት መቅላት በታሪክ ውስጥ የተለመደ አሳዛኝ ድራማ ነው። እስቲ ወደ ጁን 1941 እንደ አውሮፓውያን አቆጣጠር እንሂድ። ናዚ ጀርመን በሶቪየት ህብረት ላይ ድንገተኛና ከባድ ጥቃት በሰነዘረችበት ወቅት የሶቪየቱ መሪ ጆሴፍ ስታሊን የራሱን የስለላ መረጃዎች ችላ በማለቱና ለጦርነቱ በቂ ዝግጅት ባለማድረጉ ምክንያት የጦር ግንባሩ በአጭር ጊዜ ውስጥ ተደረመሰ። በመቶ ሺዎች የሚቆጠሩ የሶቪየት ወታደሮች ተገደሉ፣ ተማረኩም። ስታሊን ግን ይህንን ታላቅ ውድቀት የራሱ ስህተት መሆኑን በፍጹም አልተቀበለም። ይልቁኑ በወቅቱ የምዕራብ ግንባር ዋና አዛዥ የነበሩትን በጀግንነታቸው የሚታወቁትን ታዋቂው ጀነራል ዲሜትሪ ፓቭሎቭን እና ሌሎች መኮንኖችን በፈሪነትና በዕቅድ አለመመራት በመክሰስ በአስቸኳይ ወደ ሞስኮ አስጠራቸው። በአጭር ጊዜ ውስጥም በተቋቋመ ወታደራዊ ፍርድ ቤት እንዲቀርቡ ከተደረገ በኋላ ጀነራል ፓቭሎቭ በጥይት እንዲረሸኑ ተደረገ። ስታሊን የራሱን ስልታዊ ስህተቶች ለመሸፈን የጀግናውን ጀነራል ሕይወት መስዋዕት አደረገ። ልክ ከ41 ዓመታት በኋላም በአስመራ ከተማ የተደረገው ይኸው የስታሊን አይነት የወታደራዊ ፍርድና
የሰለባዎችን ፍለጋ ይመስል ነበር። የቀይ ኮከብ ዘመቻ በከፍተኛ ሽንፈት መጠናቀቁ ሊቀመንበር መንግስቱ እጅግ አስቆጣቸው። ለዓመታት የተዘጋጀው ኃይልና የፈሰሰው የቢሊዮኖች በጀት በአጭር ጊዜ ውስጥ ሲባክን የውድቀቱ መንስኤ በአስቸኳይ ተጠንቶ ለውሳኔ እንዲቀርብ ታዘዘ። የዘመቻው የውጊያ ኢንስፔክሽን መምሪያ ኃላፊ የሚመራው ልዩ መርማሪ ቡድን የመብረቅ እዝ ወደሚገኝበት ውድቀቱ ወደ ተጀመረበት ወደ ቃሮራ ግንባር ተላከ። ቡድኑ በአካባቢ ያለውን ሁኔታ ካጣራ በኋላ የውድቀቱን ተጠያቂዎች የሚጠቁሙ ሪፖርት ከአስመራ ዋና መምሪያ አቀረበ። መርማሪው ቡድን ባቀረበው ሪፖርት መሰረት የ1ኛው ተራራ ክፍለ ጦር አዛዥ የነበሩት ኮሎኔል ውብሸት ማሞ፣ በዚህ ክፍለ ጦር ስር የነበረው የ47ኛው ብርጋዴር አዛዥ ሌተናል ኮሎኔል ስለሺ አስፋው የውድቀቱ ቀጥተኛ ተጠያቂዎች ናቸው ተባሉ። ሁለቱም መኮንኖች በአስመራ ከተማ በልዩ ትዕዛዝ በተቋቋመው ወታደራዊ ፍርድ ቤት ፊት እንዲቀርቡ ተደረገ። ፍርዱ ፈጣንና ጨካኝ ነበር። ኮሎኔል ውብሸት ማሞ በጥይት እንዲረሸኑ ተወሰነባቸው። ፍርዱም ተፈጸመ። ሌተናል ኮሎኔል ስለሺ አስፋው ደግሞ ማዕረጋቸው ተገፈው ወደ ወይን ወረዱ። የመብረቅ እዝ ዋና አዛዥ የነበሩት ታዋቂው ብርጋዴር ጀነራል ቁምላቸው ደጀኔ ወደ አስመራ ተጠርተው ማዕረጋቸውና ክብራቸውን አጥተው በቤት እስረኝነት ወይም በቁም እስረኝነት ለረጅም ጊዜ እንዲቀመጡ ተደረገ። ታዲያ በጥናትና ምርምር ዘርፍ የተሰማሩ የታሪክ ተመራማሪዎች፣ ወታደራዊ ጠበብቶች ይህን ፍርድ እንዴት ይመለከቱታል? እውነት ግን ኮሎኔል ውብሸት ማሞ በጥይት ከተረሸኑበትና ሌተናል ኮሎኔል ስለሺ አስፋው ወይን ቤት ከወረዱበት ወታደራዊ ፍርድ ጀርባ እጅግ ሰፊ የነበረ መሆኑን ያሳየናል። አቶ ገሰት ተጫኔ ዘነበ ፈለቀ ነበር በተሰኘው ታዋቂ መጽሐፋቸው ውስጥ የሰነዘሯቸውን የብዙዎችን ስምምነት ያገኙትን 4 መሠረታዊ ነጥቦች የውድቀቱ እውነተኛ ገጽታ ጉልጭ አድርገው ያሳየናል። አንደኛ፣ የመብረቅ እዝ መጓተት። እዙ በተሰጠው የሰዓት ሰሌዳ መሠረት ግዳጁን ባለመፈጸሙ ጠላት ኃይሉን ዳግም እንዲያደራጅና እንዲሰበስብ ሰፊ ጊዜ ሰጠው። 2 ያልበሰለን ኃይል ግንባር ቀደም ማድረግ። የኤርትራ ድንጋያማ መሬት እንግዳ የሆነውን በቅርቡ ከማሰልጠኛ የወጣውን ልምድ የሌለውን የ1ኛ ተራራ ክፍለ ጦር ግንባር ቀደም መቼ አድርጎ ወደ ናቅፋ ማዝመት ትልቅ ስልታዊ ስህተት ነበር። 3 የመሪው ግትርነትና አለመስማት። ሊቀመንበር መንግስቱ ኃይለማርያም ለድል ከመቸኮላቸው የተነሳ የጦርነት ዕቅድ ሲከልሱ ከወታደራዊ አዛዦች የቀረቡላቸውን የእርማት የማሻሻያ ሀሳቦች ጨርሶ ለመቀበል ፈቃደኛ አልነበሩም። ለምሳሌ ጀነራል አበራ አበበ በ21ኛው ተራራ ክፍለ ጦር አስተማማኝ ባለመሆኑ ይህ ግዳጅ ለሌላ ጠንካራ ክፍለ ጦር እንዲሰጥ ያቀረቡትን ትክክለኛ ሙያዊ ሀሳብ ሊቀመንበሩ ሙሉ በሙሉ ውድቅ አድርገውታል። 4 የአዛዦች እምነት ማጣት። የእዞቹ ከፍተኛ አዛዦች በእቅዱ ላይ ሙሉ እምነት ሳይኖራቸው በግዴታና በፍርሃት ብቻ ወደ ውጊያ የገቡ በመሆናቸው ለሰራዊቱ መፍረክረክ ዋነኛ ምክንያት ነበሩ። የቀይ ኮከብ ዘመቻ በዚህ መልኩ መጠናቀቁ የደርግን መንግስት የውድቀት ማፋጠኛ መንገድ የጀመረበት ክስተት ነበር። ድል ያመጡ የተንቀሳቀሱት ጀግኖች መኮንኖች በጥይት ሲረሸኑና ወይን ሲወርዱ በሕይወት የተረፈው ሰራዊት ምን አይነት ስሜት ይኖረዋል? በአዛዦቹ በበላዮቹ መሪዎች መካከል የነበረው የመተማመን ክር ሙሉ በሙሉ ተበጠሰ። ሰራዊቱ መሪዎችን መፍራትና መጠራጠር ጀመረ። ይህ ታላቅ ውድቀት በኢትዮጵያ ታሪክ ውስጥ ምን አይነት ጥቁር ጠባሳ ጥሎ አለፈ? ዘመቻው ካበቃ በኋላ በናቅፋ ዙሪያ የነበረው ወታደራዊ ሁኔታ ምን ይመስል ነበር? ሻዕቢያስ ከዚህ ሽንፈት በኋላ ምን አይነት የሞራል ስንቅ አገኘ? የቀይ ኮከብ ዘመቻ የታሪክ አሻራን እንቃኘው። መሳሪያዎችና ቦምቦች ከሚያደርሱት ቁሳዊ ውድመት ይልቅ በሰዎች አእምሮ ውስጥ የሚገነባው የሥነ ልቦና ግንብ እጅግ አስፈሪና አስገራሚ ነው። አንዳንድ ቦታዎች በካርታ ላይ ተራ ስሞች ቢሆኑም በአንድ ወገን አእምሮ ውስጥ የፍርሃት የሞትና የሰቆቃ ምልክት ሆነው ሲቀረጹ፣ በሌላኛው ወገን አእምሮ ውስጥ ደግሞ የኩራት የጽናትና የማሸነፍነት ተምሳሌት ይሆናሉ። እስቲ ወደ ፌብሩዋሪ 1943 እንደ አውሮፓውያን አቆጣጠር እንመለስ። በሁለተኛው ዓለም ጦርነት ወቅት በጀርመንና በሶቪየት ኅብረት መካከል የተደረገው የስታሊንግራንድ ፍልሚያ በሽንፈት ከተጠናቀቀ በኋላ ስታሊንግራንድ የሚለው ቃል ለጀርመን ወታደሮች ፍጹም የፍርሃት የሞት አርማ ሆነ። የጀርመን ጦር እስከዚያ ጊዜ ድረስ የነበረው የማሸነፍነት ስነ ልቦና ሙሉ በሙሉ ተሰበረ። ከዚህ በኋላ ማንኛውም የጀርመን ወታደር ወደዚያ ግንባር መቃረብን እንደ ቀጥተኛ ሞት ይቆጥረው ነበር። በተቃራኒው ግን ለሶቪየት ኅብረት ወታደሮች ስታሊንግራንድ የጽናታቸው የእናት ሀገር ጥሪያቸውና የድላቸው ዋነኛ ምልክት ሆነ። ይህ አንድ ስም ለአንድ ወገን ሲሆን ሌላኛው ደግሞ የድል መወጣጫ ሆነ። ልክ በኢትዮጵያ ወታደራዊ ታሪክ ውስጥም ናቅፋ የሚለው ስም ልክ እንደ ስታሊንግራንድ ለአብዮታዊ ሰራዊትና ለኤርትራ አማጽያን
ወይም ሻዕቢያ እንዲህ አይነት ተቃራኒ ስነ ልቦና ሰንሰለቶች ጥሎ ያለፈ ታሪካዊ ክስተት ነበር። የአንድ ዓመት ሙሉ ዝግጅት፣ ታይቶ የማይታወቅ ፕሮፓጋንዳና የህዝብ ንቅናቄ የተደረገበት የቀይ ኮከብ ዘመቻ በመጨረሻ በዚህ መልኩ ተደመደመ። ለዘመቻው ተመድቦ የነበረው ከ2 ቢሊዮን ብር በላይ በዛሬው ምንዛሬ ተመን ወደ 30 ቢሊዮን ብር በላይ የሚጠጋ ግዙፍ በጀት በሁለት ወራት አጭር ውጊያ ውስጥ እንደ ጧት ጤዛ ተበትኖ ቀረ። ይሁን እንጂ የደርግ ሊቀመንበር መንግስቱ ኃይለማርያም በሽንፈቱ ከመጸጸትና ስልታቸውን ከመቀየር ይልቅ የባሰ ግትርና እልህ ውስጥ ገቡ። ለደረሰው ታላቅ ውድመት ማካካሻ ይሆን ዘንድ ቀይ ኮከብ 2፣ ቀይ ኮከብ 3 የተሰኙ ተጨማሪ ዘመቻዎችን ቢሞክሩም አንዳቸውም ሊሳካላቸው አልቻሉም። ታዋቂው ወታደራዊ ታዛቢዎች እንደሚሉት ዘመቻውን እንዳበቃ የናደውና የውቃው እዞች የናቅፋ ዙሪያን ከበው እንዲቆዩ ቢደረጉና ኮሎኔል መንግስቱ ለኤርትራ ችግር ሰላማዊ መፍትሄ ወደ ማፈላለጉ ቢሄዱ ኖሮ ታላቅ አዎንታዊ የታሪክ ምዕራፍ ይፈጠር ነበር። ምክንያቱም ምንም እንኳን ዘመቻው በኢትዮጵያ ሰራዊት ሽንፈት ቢጠናቀቅም የሻዕቢያንም ኃይል ኩፍኛ የደከመ ነበር። አማጺው ኃይል በወቅቱ የነበረውን ከፍተኛ የሰውና የቁስ ኪሳራ ተመልክቶ የደርግ መንግስት ሰላማዊ አማራጭ ቢያቀርብለት ኖሮ በቀላሉ ይቀበል ነበር ተብሎ በሰፊው ይታመናል። ነገር ግን የእብሪትና የኃይል አማራጭ ብቻ የነገሰበት የደርግ አመራር ያንን ታሪካዊ የሰላም በር በጥብቅ ቆለፈው። ይህ ውድቀት በአብዮታዊ ሰራዊት ላይ የጣለው ጥቁር ነጥብና የስነ ልቦና ስብራት እጅግ አስከፊ ነበር። ሰራዊቱ ከዚህ ዘመቻ ማብቂያ በኋላ ሙሉ በሙሉ ተናጋ። ወታደሮቹና መኮንኖቹ በሕይወታቸው ላይ ያላቸው እምነት ተስፋ ተሟጠጠ። ከዚያን ጊዜ ጀምሮ ማንኛውም የጦር ኃይል ክፍል ወደ ናቅፋ መጠጋት ይፈራ ነበር። በወታደሮቹ ዘንድ ናቅፋ የሚለው ስም ሲነሳ የሚታያቸው ሞትና መቃብር ብቻ ነበር። ያ ታላቅና ዘመናዊ መሳሪያ የታጠቀ ሰራዊት ከተራራው በስተጀርባ ላለው ጠላት እጅግ አስፈሪ ስነ ልቦና የበታችነት ስሜት ውስጥ ወደቀ። በአንጻሩ ግን የኮከብ ዘመቻ ውድቀት ለሻዕቢያ ኃይሎች ታይቶ የማይታወቅ ወደፊት ለሚያገኛቸው ድሎች ሁሉ መሰረት የሆነ ታላቅ የሞራል ስንቅ ሆነላቸው። ሻዕቢያ ለዓመታት ለደጋፊዎቹና ለዓለም ማህበረሰብ የሚያቀርበው ታላቅ ፕሮፓጋንዳ የገነባው በዚህ ክስተት ላይ ነበር። እኛ በቁጥር 17000 ብቻ ሆነን ከ100,000 በላይ የሚሆን እጅግ ዘመናዊ መሳሪያ የታጠቀና በአውሮፕላንና በቢኤም ሮኬት ዝናብ የተደገፈ ግዙፍ ሰራዊት ድል አድርገናል በማለት እንዲኩራሩ አደረጋቸው። ለዚህ ነው ሻዕቢያ ናቅፋን የጽናትና የማንነት ማረጋገጫ በማለት ምልክተ ጽናት፣ የጽናታችን ምልክት በማለት የትግሉ ዋነኛ አርማ ያደረጋት። የታሪክ መዛግብት በደማቅ ቀለም ጽፈው ያለፉት የቀይ ኮከብ ዘመቻ፣ በናቅፋ ተራሮች ላይ የረገፉት በሺዎች የሚቆጠሩ ወጣቶች ታሪክ፣ የቢሊዮኖች በጀት የመክሰር ታሪክ እዚህ ላይ ያበቃል። ስለ ቀይ ኮከብ ሁለገብ አብዮታዊ ዘመቻ እውነተኛ ገጽታ ያዘጋጀንላችሁ ሰፊ ታሪካዊ ትንታኔ በዚህ ይደመደማል። በቀጣይ በሌላ አስደናቂ ታሪክ ዝግጅት እስክንገናኝ ድረስ ሰላም ሁኑ እያልን አብራችሁን ስለነበራችሁ እናመሰግናለን። Yes, we did. We have not done much. Addis Ababa. I'm Jeff Bezos.